በጥርጣሬና በዙሪያው ባሉት ሰዎች ሌላ ይፈጠር ይሆናል እያለች የምትሰጋው ሀይሚ ብሩክ ሽምግልና ልልክ ነው ብሎ ለሀይሚ ሲነግራት እንዴት እንደዚህ ታደርጋለህ? ማበድህ ነው። እኔ እናንተ መቼ አውርተን ጨረስንና ነው ወደ አባቴ ጋር ሽምግልና የምትልከው? ይህ ነገር ቀላል ነገር መሰለህ ብላ ለብሩክ ነገረችው። ምን ታመጫለሽ? አገባሻለሁ፣ ልጆችም ትወልጅልኛለሽ፣ አባትሽ ደግሞ ማን እንደሚመርጡ አውቃለሁ፣ ወይ እኔን ወይ አንቺን ይለያል ሲል ብሩክ ለሀይሚ ነግሯታል። ሀይሚ በዛ በጣም ቅር ብሏታል። ምን ነው አለቀስሽ? ፈራሽ እንዴ ሀይሚ? ትዳር ትፈሪያለሽ እንዴ ነው ወይስ ምን አስበሽ ነው? ይህን ያህል 2 ዓመት ያክል ተጽናናን፣ ተዋወቅን፣ ከዚህ በላይ ምንድን ነው የምንጠብቀው ብሎም ብሩክ ለሀይሚ ነግሯታል። ሀይሚ ደግሞ ለእኔ ሳትነግረኝና ከኔ ጋር ጉዳዮቹን ሳንወያይባቸውና ሳንጨርስ እንዴት እንደዚህ ታደርጋለህ ስትል እነግረዋለን። ግን ብሩኬ እሷን እየፈተናትና ፕራንክ እያደረጋት ነው። በአለፈው ክፍል እሱን ፕራንክ አድርገው ነበረ። አብረኸኝ ተኛ እስከ መቼ ነው እያለች ብለው ነበረ። በዚያም ደግሞ እሱ ካሜራውን አይቶባት መልሶ እሷን ፕራንክ አድርጓታል። ዛሬ ደግሞ ብድሩን እሱ መልሷል። ፕራንክ እንደሆነ ሲነግራት እንዴት በዚህ ተቀልዳለ ስትል መልሳለታለኝ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት እላለሁ። ቤተሰብ ሀይሚ ፕራንክ ተደረገች። ብሩክ ሰርቶላታል። ሽምግልና ልልክ ነው ብሏታል። የፋሲካ ዕለት ሽምግልና ይላካል። የዳግማ ትንሣኤ ዕለት ደግሞ ሰርጋችን ነው፣ ሙዚዎችሽን አዘጋጂ፣ የኔ ተዘጋጅተዋል ብሎ ለሀይሚ ሲነግራት ሀይሚ በዛ ነገር ደግሞ በአሁኑ ላይ ዝግጁ እንዳልሆነች እና በነገሮቹ ላይ ስላልተወያዩበት ያልተወያየንበትም በማለት በዛ ለብሩክ ነግረዋል። ብሩክ ደግሞ ምን እየጠበቅሽ ነው? ቆይ እስከ መቼ ነው? ከዚህ በላይ ምንድን ነው የምንጠብቀው? ተዋወቅን፣ ተጽናናን። ይህ መጽናናት ታዲያ እስከ መቼ ነው? እስካሁን ይህን ያህል ዓመት ቆይተን ምንድን ነው የሚቀረን ብሎ ብሩክ ነግሯታል። ሀይሚ ደግሞ በነገሮቹ ቅሬታ ሳይሆን ያው ከእሷ ጋር ወይንም እሷን ስላልነገራት ለእኔ ሳትነግረኝ እንዴት ቀጥታ ለአባቴ ትልካለህ የሚለው ነገር ነው እያሳሰባት የነበረው። በመጨረሻም ግን በዛ አምናው ነበረ። ግን እሱ ደግሞ ፕራንክ እንደሆነ ሲነግራት በጣም ተናዳል። የሚቀራቸውም እሱ ነው። ይደረጋል፣ ያም አይቀርም። ግን ትንሽ ብሏል እሱ እውነቱን ተናግሯል። ትንሽ ጊዜያቶች የምናስተካክላቸው ነገሮች አሉ ብሎ ብሩክ ለተመልካች ተናግሯል ማለት ነው። እንግዲህ ሀይሚ ተገኝታለች። ሀይሚን ብሩክ አግኝቷታል። እሷ በቀደም የሆነ በቃ በድፍረት ነበረ አያውቅም ብላ፣ ግን ያው ቤቷ ጠባብ ስለሆነች ካሜራ ማስቀመጫዋ ታይታባታል። ካሜራው ያለበት ቦታ አይቶባታል። እሱም በተራው ግን እሷን ሰርቶላታል። ፕራንክ እያደረግኩ ነው፣ እንደዚህ ያሰብከውን ነገር ብትተው ይሻልሃል ብሩኬ ብላ ለብሩክ ነግረው ነበር ማለት ነው። እሱም ደግሞ ብድሩን መለሰ ማለት ነው። በጣም ደስ ይላል የዛሬው ክፍል ወይም የሚሰሩት ቪዲዮ በእውነትም። ምክንያቱም ሀይሚ እርግጠኛ ሆና የምትጠብቀውና የቀራቸው በብሩክ ዙሪያዎች ያሉት እዩም ሆነች አብሳላት እየረበሹ ስለሆነ በይፋ ሚስቱ እንደሆነች ካሳወቀ በብሩክ አጠገብ ማንኛውም ድርሽ እንደማትል ይህ መልካም ነበር ማለት ነው። ምክንያቱም ሀይሚ የቀራት ነገር ቢኖር እሱ ነበር። እርግጠኛ ከሆነች ብሩክንም የምትጠረጥርበት ስላቸው በብሩክ አጠገብ በሚመጡ ሰዎች ሁልጊዜ ያን ሀሳብ ላታነሳና ፍራቻ ላይ ሰማት ይችል ነበረ። ልቤ እየፈራ ነው፣ ልጅቷን ወልዳለች፣ የተወለደችው ሴት ልጅ ናት ብላ ለብሩክ ስትነግረው ትወለዳ ምንድን ነው የሚያሳስብሽ? የሚያስጨንቅሽን ነገር ሁሉ ንገሪኝ፣ እኔ ከጎንሽ አይደለሁም ወይ? ለብቻሽ የምታስቢው ነገር ለምንድን ነው? ምንም የሚያስፈራሽ ነገር የለም፣ አይዞሽ ብሎም ብሩክ መልሶላታል ማለት ነው። ሀይሚ ግን ቀጣይ የሚፈጠረውን ነገር ስለማላውቅ ብቻ ልቤ እየፈራ ነው ብላ ነግረዋለች። በዛሬው ክፍል ደግሞ እሱ በሌላ መልክ እሷን ፕራንክ አድርጓት እሷም ትንሽ ከኔ ጋር ሳንጨርስ የሚለውን ሀሳብ ብቻ ለብሩክ አንስታበት ነበረ። ለምንድን ነው እኔም ለአባትሽ ባይወልደኝ ልጁ ነኝ፣ አባትሽ ማንን እንደሚመርጥ ያለሁኝ
መቼም እምቢ አይለኝም፣ ባያሳድገኝም እኔም ልጁ ነኝ። እኔ በክብር ነው ልላክ ያልኩት፣ ሚስቴ ላድርግሽ ነው ያልኩት። ምን ቀረን ከዚህ በላይ ነው? እኔን ማግባት አትፈልጊም? እስከ ዛሬ አይኔን ስታይኝ እዚህ ደርሰሽ እንዴት ነው አሁን እንደዚህ የምትይው? በእኔ እተማርከሽ ብሏት ለሀይሚ ይነግሯታል ማለት ነው። እና የሰርግ ፕሮግራም ደግሞ ወደ ቁም ነገሩ ሲመለሱ እሱ እንደሚያደርግ እሷን እንደማታደርግ ስትናገር ነበረ። እሱ ያው እናቴ ያሳለፈችው ዘመድ አዝማድ አለ፣ ጎረቤት አለ፣ ጓደኛ አለ፣ የሄደችበት ሰርግ አለ እና በእኔ ዓለም ማየት ትፈልጋለች። የዞርኩበት የበላሁት የጠጣሁትስ ያስ ብድር ላልመልስ ነው ወይ ነው የምትለኝ ብሏል ብሩክ ማለት ነው። እና የሀይሚ ዛሬ ተገኝታለች። በጣም ፈትኗታል። በእውነት ደስ ይላል ማለት ነው። ግን ያው በእውነት እንደሚያደርጉና ያም ግን ደግሞ ጊዜ ትንሽ እንትን እንደሚል ነው። ያው ሀይሚ ትንሽ ቅር ያለት ነገር ሁለታችን አልተወያየንበትም። መጀመሪያ እንዴት እኔን እዚህ ጠባብ ቤት ውስጥ አፍነኸኝ ተቀምጬ አንተ በውጭ ጉዳዩን ጨርሰ ሽምግልና ለአባቴ ትልካለህ እኔ ሳላውቅ ብላ ነው ለብሩክ የነገረችው። ጠለፈው እንደሆነ ተሳክቶልኛል፣ ይኸው ጠልፌሻለሁ፣ ጠለፋው ተመችቶሻል፣ ምን ቀረ ብዬ ነው ላንቺ ሌላ ምነግርሽ፣ ምን ችግር አለው? ይህ የጋራ ጉዳይ ነው፣ የጋራችን ነው ብሎ ነግሯታል ማለት ነው። እና ሀይሚ ታገኝታለኝ። እኔ አንተ ብራንክ ካደረከኝ እኔ ግን ማድረግ አልቻልኩም በዚህ በጠባብ ቤት እያለኝ ለብሩኬ መልሳለታለች። ትንሽ ያው እንትን ብላለች። ያም ደግሞ ያው ለምን ለእኔ ሳትነግረኝና እኔ ሳላውቅ ወደ አባቴ መልእክቱ በፍጥነት ሄዳል በማለት ነበረ ያሰበችው። ቤተሰብ በጣም ደስ ይላል ማለት ነው። የብሩክና የሀይሚ ቪዲዮ ተከታታዮች ቤተሰብ ያላችሁበት ሰላማችሁ ብዛ። ቻናሉን ሰብስክራይብ፣ ላይክ እንዲሁም ሸር እያደረጋችሁ አበረታቱ ትላለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻው ቻው።